ማርኮ እንግዲህ እቅዱ ተሳክቶለታል። ወንድሙንና እንግዲህ እናቱን ከቤት እንዲባረሩ አድርጓል። ሱሬ እንግዲህ ጽጌን ወደ ቤቷ እንድትመለስ አድርጓታል። የሱሬ እናት እንግዲህ በጣም ነው የምታሳዝነው። እንደዚህ ያለቀሰች ከቤቴ ውጭ ተባልኩኝ እያለች እንግዲህ ባላደረገችው ነገር እንግዲህ ማርኮ እነሱ እንዲወጡልኝ ብሎ እንግዲህ አውቆ ሉሊትን ከያዘ በኋላ በራሱ ፍቃድ እንግዲህ ውጪ ብሎ አስወጥቶ እነሱ ናቸው አባቤ እኔ ስንት ደክሜ ለፍቼ ያመጣኋትን እንዴት ዛሬ የሚያስመልጧታል ብሎ እንግዲህ ውሸቱን ይህን ነገር በለው እኮ ያስወጣቸዋል ብሎ እንግዲህ እቅዱን አዘጋጅቶ ተሳካለት ማለት ነው እንግዲህ እና እንደዚህ ብላቸው እኮ ሊያስወጣቸው ይችላል ብሎ እንግዲህ አባቱን ተናግሮ ዛሬ እንግዲህ በስተመጨረሻም ተሳክቶለታል። የሱሬ እናት እንግዲህ ምስኪን በጣም ነው የምታሳዝነው። በጣም ተሳዝናለች። ከቤቷ እንግዲህ ተባራለች ማለት ነው። ይህ ክፉ የወንድም ክፉና በጣም በቃ ምቀኛ እንግዲህ የወንድሙ ደስታ የማያስደስተው ማርኮን አየሁ ማለት ነው። በጣም ምቀኛ ገና ለገና እንግዲህ እሱ በስራው ይበልጠኛልና በስራ ተበለጠኝ እኮ እኔ ያው ሌላ ነገር አላገኝም ብሎ እንግዲህ ያው ይሄን ሽማግሌ ሊሰራለት ነው ማለት ነው። እና ወንድሙን እንግዲህ ፕሮጀክቱን አውቆ እሱን ለመጣል እንግዲህ የማያደርገው ነገር የለም። እናቱንም ከፍ ዝቅ እያደረገ እንግዲህ እየተሳደበ ዛሬ እንግዲህ የመጨረሻ እስከዛሬ ድረስ ታግሻለሁ ያንንም ለእናቴ ብዬ ነው ያደረኩት ብሎ እንግዲህ በቦክስ እንግዲህ አጠናክሮ ጥሮታል ማለት ነው። እንግዲህ አባትየውም ቀጥ ብለህ እናትህን ይዘህ ከቤት ውጣ፣ ጓዝህን ይዘህ ውጣ ብሎታል። አባቢታው የሚጸጽትህን ነገር አታድርግ፣ እኛ አንተ ስለምታወራው ነገር አንድም አናውቅም። ነገ ጧት ምናልባት ይሄ ነገር እውነታውን ስታቅ የሚጸጽትህ ይሆናል። የዛን ጊዜ ብትፈልገን አታገኘንም ብሎት እንግዲህ ምንም አታስብ፣ አስቤበታለሁ የሚያስፈልገኝና የሚጠቅመኝን እኔ አውቃለሁ። እናትህን ይዘህ ከቤቴ ውልቅ በል ብሎት እንግዲህ ሱሬ እንግዲህ እኔ ልጅህ አይደለሁም ቆይ በዚህ ልክ ነው የምጠላኝ ለምንድን ነው ብሎ እንግዲህ በጣም አዝኖ ተበሳይቶ አይዞሽ ብሎ እንግዲህ እናቱን እያለቀሰች አይዞሽ እናቴ እኔ ያለሁልሽ በቃ ልጆችሽን ሰብስቢና ይዤሽ ልሂድ ብሎ እንግዲህ እናቱን አይዞሽ ብሎ ከቤት እንግዲህ ጓዛቸውን ይዘው ወጥተዋል ማለት ነው። ጽዬም እንግዲህ ወደ ቤቷ ሄዳለች። ገኒ በጣም ተጨንቃ እንግዲህ ያው ሊትም እንግዲህ በስተመጨረሻ ያው እየተሞላቀቀ የነበረ ምክንያቱም በፍቃዱ ህጂ ብሎ ሲብል ስላላት ድጋሚ ሚይዛት አልመሰላትም እና አሁን እንግዲህ ያው ድጋሚ መያዙ አይቀርም። ምክንያቱም እነሱ ተወጡለት በኋላ ደግሞ ሊያግታት ነው ማለት ነው። ዳግም እንግዲህ ሉሊት መታለች ሲሉት ሜርሲ ስትለው እንግዲህ ደንግጦ እየተንተባተበ እንዴት ቆይ እንዴት ምንም አልሆነችም እንዴት መጣ እያለ እንግዲህ ሲደናበር ነበር። አሁን እንግዲህ ታግዘኛለህ አመልጣን የመጣችው እንግዲህ አሁን ደግሞ በድጋሚ ታግዘኛለህ ብሎ እንግዲህ ማርኮ ደውሎለት አሁን መያዝ አለበት ዳግም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ዛሬ እንግዲህ ሐረግ ድራማን በድጋሚ ይዤላችሁ መጥቻለሁ። ሐረግ ድራማ ሲቀጥል እንግዲህ ዛሬ በጣም ሱሬና እናቱ በጣም የሚያሳዝኑት እንግዲህ ከቤታችሁ ውጡ ተብለው አባትየው አስወጥቷቸዋል ማለት ነው። በጣም ነው የሚያሳዝኑት። እንግዲህ በምንም በማያውቁት ነገር እና ባላደረጉት ነገር እንግዲህ ማርኮ ሉሊትን አምጥቶ አውቆ ድጋሜ ካስመለጧት ከዚህ ቤት ነው ማስወጣቸው፣ አታስቢ የኔ ልጅ እንኳንም አመጣሃት ብሎ እንግዲህ ፊት ሲሰጠው እንግዲህ አባትየው አሃ ለካ ሉሊትን ብለቃት እነሱ ከቤት ይወጣሉ ማለት ነው ብሎ ሉሊትን እንግዲህ ሂጂ ብሎ አውቆ ምክንያቱም እናቱና እህቱ ከቤት እስከወጡለት ድረስ እንግዲህ ሉሊትን ሂጂ ቶሎ በይ ብሎ እንግዲህ ከቤት አስወጥቶ ያው
ለአባቱ ሲመጣ እንግዲህ በሩ ከፍቶ ምናምን እሱ ጥሎት ነበር የወጣው ባለፈው ክፍል እንዳያችሁት። ይህንንም እንግዲህ አውቆውን ብሎ ዛሬ እንግዲህ ተሳክቶለት እቅዱ ውጭ ወጥቶ ሲመጣ እንግዲህ እንዴት እንደዚህ ሊሆናል አባቢ እንዴት ቆይ እንዴት እኔ ደክሜ ለፍቼ ያመጣኋትን ስንት ቦታ ተንከራትቼ ነው ያገኘኋት። ቆይ እንዴት ዝም ትላለህ? ቆይ ለምንድን ነው እንዲኖሩ የምፈቅድላቸው? እያለ እንግዲህ አውቆ እሳቱን ጭሮ ጭሮ እንግዲህ ያው ተሳካለት። ውጡ ብሎ እንግዲህ ያው እስከ ዛሬ ድረስ ዝም ብያለሁ ብሎ እንግዲህ ሱሬም እንግዲህ ያው የቻለውን ያክል እንትን ብሏል። ግን ደግሞ ተው አባቢ በኋላ የሚጸጽትህን ነገር አታድርግ። ምናልባት እሱ ይሄ ተንኮሉ ነው የሚሆነው። ሁን ብሎኛል እንድንወጣለት ያቀደው እቅድ ነውና እባክህ አባቢ ቆይ እኔ ልጅህ አይደለሁም እንዴ? ለምንድን ነው የምጥለኝ በዚህ ልክ? ለምንድን ነው እኔን የምጠላኝ? ብሎ እንግዲህ ሱሬ እንግዲህ ያው ጥሩ ልጅ ነው፣ መልካም ልጅ ነው። በተረጋጋና እንግዲህ በተረጋጋ ስሜት ሲያናግረው አባትየው አሻፈረኝ ብሎ እንግዲህ ምንም አልጸጸትም፣ የሚጠቅመኝን እኔ አውቃለሁ፣ ምናችሁንም አይሸተኝም፣ ጠረግ በሉ ብሎ እንግዲህ እንደዛ ሲናገረው እሱም ሱሬም እንግዲህ እሺ ብሎ እናቱን ይዞ እንግዲህ ያው ሄዷል ማለት ነው። በጣም ነው የሚያሳዝኑት። እንግዲህ እናቱ እያለቀሰኝ ነው እንግዲህ ከገዛ ቤቴ ውጭ ተባልኩ እያለ በማታውቀው ነገር ምንም በማላደረገችው ነገር እንግዲህ እንደውም የገዛ ፍቅረኛውን አስመልጣ በጉዱን በደበቀችለት ጭራሽ እሱ የወበ ላይ ያው ሉሊትን አስመልጠዋል ብሎ እንግዲህ ከቤት እንዲወጡ አደረገ ማለት ነው። ይህ እንግዲህ የሚገርም ቤት ብትባል አልበላችም። እንግዲህ ያው ከቤት ሲወጡ እሷንም ይዟት ሄዶ ወደ ቤት እንግዲህ በር ላይ አድርሷት ተመልሷል ማለት ነው። አይንህም ማየት አልፈልግም ብላ እንግዲህ ተቆጥታ አሳስርሃለሁ ብላ እንግዲህ እያለችው ነው። እባክሽ ዛሬ እንደምታዩ እናቴ ችግር ላይ ናት እና የሚገባኝን ቅጣት እቀበላለሁ። አዎ ጥፋቴን እቀበላለሁ። ግን ደግሞ እባክሽ ለእናቴ ያለኋት እኔ ብቻ ነኝ እና ትንሽ ጊዜ ስጪ ብሎ እንግዲህ እዚህ ፓርት ላይ በጣም ነው ያሳዝነኝ። በነገራችን ላይ ቃል እንግዲህ እስካሁን ድረስ አልነቃም። ያው እንግዲህ ከሶሬ ጋር ያው ፂን አታንጣ እንግዲህ ተጣልተው በድንጋይ ብሎ እንግዲህ እስካሁን ድረስ አልነቃም። ፂም አልተገኘችም ነበር። ገኒም በጣም ተጨንቃ ነበር። ሰኒ እንግዲህ ያው ወንድሟን አሳልፋ ሰጥታለች። ያው ቃል እንግዲህ የኔ ተሆነ ብላ ነው። ወንድሟ እንግዲህ በጣም አዝኖባት ያወራትን ሚስጥር ለማንም ሳይናገር እንግዲህ ለእናቱ እንኳ ሳይናገር ሚስጥሩን ለሱ ነበር ለሷ ነበር እንደ ጓደኛም እንደ እህትም አድርጎ የነገራትና እሷ ግን ያንን ሚስጥር ያው ለገና ወደዋለሁ ብለ ለምትለው ሰው ራሱ አሳልፋ ሰጣ። ያም ይሁን ያ እንዳለ ሆኖ ደግሞ ጭራሽ ወደ ቤት ወስዳ ያው እንዲደባደቡ አድርጋቸው ጭራሽ እንዲጎዳ አድርገዋል ማለት ነው። ሱሬ በጣም አዝሮባታል እንግዲህ እና በጣም ነው የሚያሳዝኑት። እንግዲህ ዳግም እንግዲህ በድጋሚ ሉሊትን እንዲተባበረው ማርኮ ደውሎ እንግዲህ ራሱ ነው እንጂ የደወለው ሉሊት መጣይ እንዴት መጣይ እያለ ሲቀባጥር እንግዲህ አሁን እንግዲህ አመልጣኝ ነው የመጣችው አሁን በድጋሚ እንድትተባበረኝ ፈልጋለሁ ብሎ እንግዲህ ማርኮ ብሎታል። እንግዲህ አሁን ራሴን ችግር ውስጥ ማስገባት አልፈልግም እያለ እንግዲህ ሲቀባጥር ገንዘብ ተከፈልኩስ አትተባበረኝም እያለው እንደዛ ነው እንዴ? እሺ በቃ ግን እኮ ገንዘብም ቢሆን ለአንተ ብቻ ነው ይሄን ነገር ማድረግ የምችለው እያለ እንግዲህ ሲቦላቀቅ ማን አባክ ሲጀመር አዞ ያውቃልና ነው ብሎ ማርኮ ራሱ ሰጥቶለታል ማለት ነው። እና እንግዲህ ሉሊት ያው እየተሞላቀቀች ነው። ውሰጂኝ የቃልን ቤት አሳይ ብትላት ገኒ በፍጹም አልሄድም ብላ እንግዲህ እንዲህ ብላ እንዴት አሁን በጨለማ ሴት ልጅ ነኝ እኮ ራሷ ትመጣልሽ የለም ወይ ነገር አዲስ ነው እንዲህ እያደረች ማደሯ የትም እየሄደ ማደሯ እያለች እንግዲህ በዚህ ላይ ስትሳለቅ ነበረ።
እናት ወስጂኝም ስትላት አይ አልወስድሽም፣ ይህን ያክል አንድ ቀን ጠፋኝ ብለሽ እንደዚህ ሆናችሁ፣ እኔ ግን ስጠፋ ምንም ነገር አላደረጋቸውልኝም እያለች እንግዲህ ያው ተናገረቻቸው። እነሱንም ከዛ ቀጥታ እንግዲህ ተኛች። ሱሬ እንግዲህ ወደ ቤት ሄዶ ነበር ገኒን ለማግኘት። ገኒን አላገኛትም። እንግዲህ ሜርሲ ብቻ ነበረች ያለችው። ሜርሲም መልክት አድርስልህ ብለው ነበር። ምንም አላለም። አይ ችግር የለም መንገድ ላይ ተፈኔን ያገኛታለሁ ራሴ ብሎ እንግዲህ ቀጥታ ነበር የወጣው ማለት ነው። ቃል እንግዲህ እስካሁን ድረስ አልነቃም። ሀኒም በጣም ተናዳለኝ። እንዴት ወንጀለኛ ተተባበር ያለሽ? ቆይ እሱ ተቀየመሽ አልተቀየመሽ እያለች እንግዲህ ሰኒን እንዴት ተናገረቻት። ሰኒ ራሱ እንግዲህ እዚህ መካከል የተጎዳሁት እኔ ነኝ ወይ ተፍቅር ያልሆንኩ ወይ ተወንድሜ ያልሆንኩ ተወንድሜ ጋር ተለያየሁኝ እያለች እንግዲህ ከዛ ከወንጀለኛ ጋር ነው ተለያየው የምትይው እንደሱ አይነት ወንጀለኛ እያለች እንግዲህ ሀኒዬም ተቆጥታባታለች። እንግዲህ እስካሁን ድረስ አልነቃም። ወይኔ ወንድሜ እንደው እየገባ በቃ ዝም ብሎ መጣላት ሆነ እያለች ነበረ። እና እንግዲህ ጽጌም በሰላም ተመልሳለች። ሉሊት እንግዲህ በሩን ስትከፍተው ድሮም አውቄው ነበር ጽም ብለህ ነበር የገባኸው፣ አሁን ቤቱን በጠበቅ ትተህ ጽን እያለች እንግዲህ ሉሊት ማሰከረችው። እንግዲህ ሞዴሉ ባክሽ በጅላት ምንም ነገር ስላልበላች ያዞራት ይችላል እና ባክሽ አስገቢያት እያለ እንግዲህ እሱ በጣም በጸባይ እያወራት እንግዲህ እሷ ግን ያው ተናዳበታለች። በርቀት እሷም አይፈረድባትም ህይወቷ ስለሆነ ያበለሸባት። በዛ ላይ ለብዙ ጊዜ እንግዲህ ዘበኛ መስሎ እዛ ቤት ሲቀርብ ያው አልታወቀም። እና እንግዲህ ቤተሰብ በቀጣይ ፓርት የምናይ ይሆናል። ለዛሬው እንግዲህ ሐረግ ድራማ ይሄን ይመስላል። እንግዲህ ያው እንግዲህ ለድምጼ ይቅርታ ሰው ጋር ስለምተኛ ነው ብዙም አልጮኸው ማለት ነው።